ትዕግስትና አመስጋኝነትን አይተናል አይደል? ዛሬ ደግሞ ኢንሻአላህ ተወኩል ዐለላህ በአላህ Subhanahu Wa Ta'ala መመካትና መሐበት አላህ ዐዘ ወጀል ሁለቱን እናያለን ኢንሻአላህ። በኪታቡ መሰረት በጀመርነው መሰረት ነው የምንሄደው ኢንሻአላህ። ተወኩል ማለት በአላህ Subhanahu Wa Ta'ala መመካት ማለት ምን ማለት ነው? هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة. بدنيا مهون بآخرة قداي يمنفلقهم ملكام نجر ماغنيت منشلو كما نودو نجر ويم كما نفلقونا كجوجي نجر مراك منشلو بالله بتشانو بلن بلباتشن اعتماد ማድረግ መመርኮዝ ማለት ነው። ልባችን እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው አይደል? የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይለናል? ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. الله يفراسو موجعا كشجر مملجعا الله يادرقلتال الله يفترلتال يا لسبو يهون انسيساي الله سبحانه وتعالى يستوان ويرزق من حيث لا يحتسب مالت السمي لفابت يهون منقد الله قنا الله بالتبكو منقد بالاسبو منقد رزقني كفت اللتال من كونا الله نيمي فراكونا ومن يتوكل على الله بالله يمم مكا سودقمو ارسو الله بكيونا إلى الله سبحانه وتعالى للا أسفل لكم الله سبحانه وتعالى نيازة سو هلو نيزوال الله ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ ለዚህ ነው በአثር ምን ተገኝቷል? የብነ አደም اطلبني تجدني አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ Subhanahu Wa Ta'ala። من وجدني وجد كل شيء እኔን ያገኘ ሁሉን ነገር አገኘ። ومن فقدني إنني أتى فقد كل شيء كل النجر أتى إلى الله سبحانه وتعالى بأثره تجينتوال بدنيا مهنا بآخرة مصالحة ميتك من النجر بمولو يميس بسبو هلت نجروش بزي قرآن آيات تكسوال تقوانا توكل ومن يتق الله يجعل له مخرجا كشجرو موجع الله يدرك اللتا ويرزقه من حيث لا يحتسب ملكام نجرنا الله يستوال ومن يتوكل على الله فهو حسبه حسبنا الله ونعم الوكيل مننيا ممكات امار مننيا يامر الله بقياችን ነው። ይህችን ቃል ይላሉ ነብዩላህ ኢብራሂም አለይሂ ሰላም ሳት ላይ የተጣሉ ተናግረዋታል። ጅብሪል አለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው። አየር ላይ እኮ ነው ያሉት፣ ወደ ሳት እየተወረወሩ ነው። ምን አሉ እሳቸው? ምን ታደርስልኛለህ? እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ። ምኑን እልካለሁ ወደ እሱ አሉት። ያለሁበትን ሐል የሚያቅ ጌታ ነው አላህ Subhanahu Wa Ta'ala። حسبي الله ونعم الوكيل قالها إبراهيم حين ألقي في النار لنبياتنا صلى الله عليه وسلم. إبراهيم عليه السلام ሳት ላይ በሚጣልበት ጊዜ ብሎታል። ግን አላህ ነፃ ወጣቸው ከዛ መከራ። ነብዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች ሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ። ሱብሃንአላህ ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች። إذا أراد شأنا يقول له كن
ፈየኩን ሚሳነው ጌታ የለም ሚሳነው ጌታ አይደለም አላህ Subhanahu Wa Ta'ala እንደ ሰው ነው ሐሳብ ምናበዛው እንደ ሰው ነው ካልኩሌሽን ውስጥ ምንገባው አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል ምንም ከልካይ የለው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነብያችን አለይሂ ሰላቱ ወሰላም فيما رواه الترمذي من ይላሉ لو أنكم كنتم توكلون على الله حق توكله لرزقكم كما ترزق الطير تغدو خماصا وتروح بطانا إلى النبي صلى الله عليه وسلم أن أنت كوب الله لا يأونت يهون ممكات يمتمكو بهون نورو وفن سيسايوان اندمي مولالات اندمي رزقات أن أنتنم سيساياتشون يساتاتشون نبر وف ባዶ ሆዷን አሉ ነብያችን ሰለላሁ ዐለይሂ ወሰለም ባዶ ሆዷን ማልዳ ከጧት ትወጣለች ከጎጆዋ ትወጣለች ተግዱ ኺማሰን ርቧት ባዶ ሆዷን ትወጣለች ወተሩሁ ቢጣና ማታ ስትመለስ ሆዷን ሞልታ ትመለሳለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሐቅ ተወኩል እውነተኛ የሆነ መመካት ማለት ነው እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ አገኛለሁ አትልም ሰበቧን ልታደርስ ብቻ ትበራለች ሳዒ ያለ ማለት ነው ልፋት ጥረት አለ ማለት ነው በሷ ውስጥ ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም በል ካነ ሁናከ ሰዕያን እንቅስቃሴ ነበር ልፋት ድካም ነበር መብረር ነበረባት ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው ግልጽ ነው አላህ Subhanahu Wa Ta'ala ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል ሰዕይ ያለ ለፍታለች ጥራለች በአላህ መመካት አለ ሁለቱ ተገኝቷል ወተሩሁ ቢጣና ወዷን ሞልታ ትመለሳለች አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው አንድ ወር ሁለት ወር ይወስዳል አይደል በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት አይ እኔማ አንድ የሚገርም ነገር አየሁ አላቸው እና ሐሳቤን ቀየርኩ አለ በቃ መጣሁ ትቸው ምን አየህ አሉት አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ ታዲያ አላህ እኮ ይህንን እንኳን በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቸው ተመለስኩ አላቸው ምን አሉት ሸኺየው ምን ነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ ያ የሚቀልበውን ለምን አልሆንክም ማለት ገብታችሁ አይደል የትኛው ነው የተሻለው ያ ለፍቶ ጥሮ ይሄኛውን የሚመግበው አይሻልህም ወይ ለምን ይሄኛውን ለመሆን አሰብክ አሉት طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው ጽንፍን ይዛለን ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን ስለ መስራት ስናወራ በስራችን ብቻ እንመካለን በልፋታችን ብቻ እንመካለን አላህን እንረሳለን እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ ስንመካ
ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል? ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው። በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው። ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር የሚባላል ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያእን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም። ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው አይደል? እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው። ተወኩልንም ስናይ ሳዕ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል። ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው። ውጤት ከማን ነው? ከአላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ያን ሁሉ ለፉና ጥረው ግረው መካ ሲገቡ ፈትሕ ሲደረግ መካ ሲከፈት አላህ ምን አላቸው? ኢዛ ጃአ ነስሩላሂ ወልፈትሕ፣ የአላህ ድል በመጣ ጊዜ አላቸው። ዑለማዎቹ ምን ይላሉ? አነስሩ ነስሪ እያላቸው ነው አላህ። ያንተ እንዳይመስልህ አንተ ሙሐመድ፣ ይህ ነስር የኔ ነስር ነው አለ አላህ Subhanahu Wa Ta'ala። እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ